ኢንዱስትሪ በግብርናው ልክ ውጤታማ እንዲሆን ባለፉት ጥቂት ዓመታት የተለያዩ ጥናቶች፣ ግምገማዎች ሲካሄዱ ቆይተው በጠቅላይ ሚኒስትር ቢሮ ደረጃ ናሽናል ስትሪንግ ኮሚቴ ተቋቁሟል። የተቋቋመው ኮሚቴ ዋና ስራው ኢንዱስትሪን እንደ አንድ ፒላር ከኢንዱስትሪ ባሻገር ደግሞ በሰብ ሴክተር፣ በሴክተር፣ በፋብሪካ ደረጃ ምን አይነት ማነቆች እንዳሉ የሚለይና ድጋፍ የሚሰጥ ኮሚቴ ነው። ይህ ኮሚቴ ባለፉት አንድ ዓመት ገደማ በሰራቸው ስራዎች የለያቸው ዋና ዋና ማነቆች አንደኛው የውጭ ምንዛሪ አቅርቦት እጥረት ነበር። ለኢንዱስትሪ ግብዓት የሚቀርበው የውጭ ምንዛሪ በበቂ ማቅረብ ባለመቻሉ በሴክተሩ ሊገኝ የሚገባው ውጤት እንዲቀዛቀዝ አድርጓል። ያን ለመቀነስ መንግስት ኢንተርቪን አድርጓል። ከፍተኛ ባይባልም መሻሻሎች አሉ። አቅርቦት አድጓል። ሁለተኛው ችግር የኃይል አቅርቦት ነበር። ኢንዱስትሪዎች፣ ፋብሪካዎች ኃይል አቅርቦት ችግር ነበረባቸው። ይህን ለመፍታት በእያንዳንዱ ፋብሪካና በእያንዳንዱ በኢንዱስትሪ ስር ባሉ ሴክተሮች በተደረገ ጥናት 100% በሚባል ደረጃ የኢነርጂ አቅርቦት ችግር ተቀርፎላቸዋል። በዚህም በዚህ ዓመት ለኢንዱስትሪ ሴክተር ብቻ የቀረበው ኢነርጂ ከ50% በላይ ከአምናው ጨምሯል። በአንድ ዓመት ከ50% በላይ የኢነርጂ አቅርቦት ጨምሯል ማለት በየዓመቱ የሚቀጥል ከሆነ ከፍተኛ የሆነ የኢነርጂ ዝግጅት እንደሚያስፈልግም ከወዲሁ ያመለክታል ማለት ነው። በሀገር ደረጃ ዘንድሮ 47% ኢነርጂ ጨምሯል። በኢንዱስትሪ ሴክተር ከዚያ ከፍ ይላል። በየዓመቱ 40-50% ኢነርጂ ፍላጎት እያሟሉ መሄድ ከፍተኛ የማመንጨት አቅም ዲማንድ ስለሚያደርግ ያለው ፍላጎት ሌሎች ስራዎችን መታሰብ እንዳለባቸው እግረ መንገዱን አመላክቷል። ከመሬት አቅርቦት ጋር ከግብዓት ጋር ሰፋፊ ስራ ተሰርቷል። በኢንዱስትሪ ሴክተር የተከበረው ምክር ቤት አንዳንድ በኢንዱስትሪ ስር ያሉ ሁነኛ የልማት ኮሞዲቲ አይነቶችን በተወሰነ ለማንሳት ለምሳሌ ብረትን ብንወስድ ኢትዮጵያ በፎርወርድ ሊንኬጅ ወይም ወደ ኢንድ በመጠቀም ደረጃ ባሉ የብረት ስራዎች ብረት ስክራፕ አቅልጦ ለኢትዮጵያ ልማቶች የሚያስፈልገውን የብረት አይነት በማምረት ደረጃ 100% በሚባል ደረጃ አቅም ፈጥራለች። በብረት ሴክተር ኢትዮጵያ ያላት ችግር አሁን በኦር በአልቲሜት ጥሬው እሱን ጨምቆ ለብረት ግብዓት ማድረግ ብቻ ነው። ከተለያየ ሀገር ስክራፕ ማግኘት ከቻል ያንን ጨፍልቀን ለልማት የሚውሉ ብረቶችን ማምረት የሚያስችል አቅም ኢትዮጵያ ፈጥራለች። ቀጣይ ትኩረት የሚሆነው ኦሩን እንዴት በሀገር ውስጥ በማምረት ሙሉ በሙሉ ከሀስከፈ የብረት ምርት እና ግብዓት በሀገር ውስጥ ማድረግ መቻል ካሳካን ትልቅ ምርታ ይሆናል። ሲሚንቶ እናንተም ከዚህ ቀደም እንዳነሳችሁት ከጥቂት ወራት በፊት ሲሚንቶ ከፍተኛ ችግር ነበር። አሁን የሲሚንቶ ፋብሪካዎች የኤክስፖርት ጥያቄ እያነሱ ነው። ዋጋ መቀነሱ ብቻ ሳይሆን ምርቱ ከፍተኛ ስለሆነ ወደ ውጭ ወጥተን ብንሸጥ የሚል ጥያቄ እያነሱ ነው። መንግስትም እየመረመረው ይገኛል። ያም ሆኖ ግን በኢትዮጵያ ውስጥ የቤት ፍላጎት ገና አዳጊ ስለሆነ፣ ግንባታ ገና አዳጊ ስለሆነ ተጨማሪ የሲሚንቶ ፋብሪካዎች ማቋቋምና ያሉትን ማስፋት ላይ በተለይ ዳንጎቴ ጋር በቅርቡ እንደሰማችሁት የዳንጎቴን አቅም በእጥፍ ለማሳደግ ስራ ተጀምሯል። ከነዚህ ጋር የሚያያዙ በጣም ኢምፖርታንቱ አንዱ ነገር መስታወት ነው። መስታወት ማምረት ልክ እንደ ብረቱ በመቁረጥ
ቅርጻ ቅርጽ በማውጣት ደረጃ በርካታ ስራዎች ተሰርተዋል። መስታወትም እንደ ብረት ሙሉ በሙሉ ሀገር ውስጥ ለማምረት ጥቂት የግል ባለሀብቶች የጀመሩት ስራ በመንግስት ድጋፍ አግኝቶ በሚቀጥሉት ጥቂት ዓመታት ከተጠናቀቀ ከሲሚንቶውም ቀድሞ ሙሉ በሙሉ መስታወት በሀገር ውስጥ ከጅምሩ እስከ መጨረሻው ፕሮዳክት ማምረት የሚያስችል እድል እየተፈጠረ ነው። ሴራሚክስ፣ ግራናይት፣ ማርብል ኢትዮጵያ በማርብል ግራናይት ያላት አቅም በቅርቡ ባደረግናቸው የመስክ ምልከታዎች በተለይ ሶማሌ ክልል ያየነው የግራናይት ምርት ማንም ሰው ምርቱን ፋይናል ፕሮዳክት አይቶ ይሄ ከኢትዮጵያ ነው ቢባል ለመቀበል ይቸገራል። ከፍተኛ አቅም ነው ኢትዮጵያ ያላት። እነዚህን ምርቶች ለሀገር ውስጥ ፍጆታ በቂ በሆነ ልክ ማምረት ከዚያም ሻገር ሲል ለውጭ ገበያ ማዋል ይጠበቅብናል። እነዚህ ያነሳዋቸው የብረት፣ የሲሚንቶ፣ መስታወት፣ የግራናይት፣ ሴራሚክስ ምርቶች በውጭ መመረታቸውና በውጭ ምንዛሬ መምጣታቸው ብቻ ሳይሆን ከባድ ስለሆኑ ሎጂስቲክስ ስርዓቱንም በእጅጉ የሚያውቁ ናቸው። ብረት ተሸክሞ ማምጣት፣ አፈር ጭኖ ማምጣት፣ ሲሚንቶ ማለት ነው፣ ድንጋይ ጭኖ ማምጣት ከባድ ስለሆነ በሀገር ውስጥ እነዚህን እያመረትን ስንሄድ በቴክስታይል በምግብ ማቀነባበሪያ ከጀመርናቸው ስራዎች ጋር ተደማምሮ የኢንዱስትሪ ሴክተር በከፍተኛ ደረጃ ውጤት እንደሚያመጣ ይጠበቃል። የማምረት አቅማችን ስንጀምር 47 የነበረው በዘንድሮ ዓመት 61% ደርሷል። በጣም ትልቅ ምርታ ነው። አሁንም ማደግ አለበት። ከነበርንበት አንጻር ግን ያሉ ኢንዱስትሪዎቻችን 61% የማምረት አቅማቸው ተሻሽሏል። በዚህ ዓመት ብቻ ከ55 በላይ ፋብሪካዎች አዳዲስ ፋብሪካዎች ስራ ጀምረዋል። ከ120 በላይ አዳዲስ ፋብሪካዎች ደግሞ አዲስ ፍቃድ አወጥተዋል። ይህ ተደማምሮ ሲታይ ኢንዱስትሪው ልክ እንደ ግብር ነው። በዚህ ዓመት የተቀመጠለትን ግብ እንደሚያሳካ ሙሉ እምነት አለ።